አታፍሩም እንዴ እናንተ ዘላችሁ ባለ ትዳር ላይ? ስሚ ልንገርሽ፣ ልክሽን እያንዳንድሽ ቆይ ሻዬን ላስቀምጥ ነው ውዴ። ኖ ልንገራችሁ፣ ወገቤን ጠበቅ። ኖ ልንገራችሁ፣ ልካችሁን እያንዳንድሽ ባለ ትዳር ላይ የምትሄዱ ማለት ነው። ሁለት ልጅ ሶስት ልጅ እያለው ማለት ነው ሂደሽ ፊት ብለሽ የምትቀመጪው አናቱ ላይ ማለት ነው። አንቺንም ነገ ጥሎሽ እንደማይሄድ በምን እርግጠኛ ሆነሽ ነው አንቺ ሂደሽ ባለ ትዳሩ ላይ ሁለት ልጅ ሶስት ልጅ እያለው አምስት ልጅ እያለው ሂደሽ ቤቱ የገባሽው? ምን ልትሆኚ ነው? የቤት ሰራተኛ ልትሆኚ ነው ወይስ ልጆቹን ልታሳድጊ ነው? ምን ልትሆኚ ነው አንቺ የሶስት ልጆች የአምስት ልጆች አባት ጋር የምትሄጂው? ልጆቹን ማሳደግ ያልቻለ ሰውዬ ምን እንደው ያስተዳድረኛል ብለሽ ነው ወይስ ልታስተዳድሪው ነው? ሄድብሻለሁ አንቺ ጎንፎ፣ ሄድባችኋለሁ። በተለይ ሁለት ልጅ ሶስት ልጅ አራት ልጅ አምስት ልጅ የወለደ ወንድ ልጅ ጋር እየሄዳችሁ ማለት ነው ደግሞ ራሳችሁ እንዴት እንደምትክቡ ማለት ነው። እንዴት ራሳችሁን እንደ ቆንጆ የምታዩት ማለት ነው። ቅንቅራሙላ ሀቢብቲ ለሶስት ልጅ ለአራት ልጆች ወልዳለት ያላከበራት አንቺን አያከብርሽም። አንቺ ቅሌታ ሄድባችኋለሁ እንጂ ሰው ሁሉ ባለ ትዳርን አፋቶ ጨረሰ። እናንተ ትዳር አትይዙና የኛ ትዳራችንን መፍታት አለብን። ምንድነው ባለ ትዳር ወንድ ላይ ፊት ብላችሁ እዚህ ላይ ቁጭ? ወንድ የለም እንዴ? እኔ ሆነ ባለ ትዳር ወንድ ሲጀመር ሰው ካገባ በኋላ ለምንድነው የሚጀነጀነው? እንደው ምን ሊሆንልኝ ብለሽ ነው ውዴ? ሚስቱን ጥሎ ከመጣ አንቺንም ነገ ጥሎ እንደሚሄድ ሹር 100% ሆኚ ውዴ። አይቀመጥም የለመደ እግርና ምናምን አይቀመጥም ይባላል። እኔ ለእናንተው ብዬ ነው ውዴ። አልፋችሁ ቁጭ በሉ። ቅሌታ የራስሽ እኩያሽ ናትሽ ነው ወይ ደግሞ የራስሽ እንዳንቺ አይነት ላጤያተሽ ነው? አንቺ ባለትዳር ወንድ ላይ ስቅል ብላችሁ አናቱ ላይ ቁጭ የምትሉት ልጆች ሜዳ ላይ የምትበትኑት ሶስት ልጅ አራት ልጅ አምስት ልጅ ይዛ መንገድ ላይ ትንከራተታለች እናት። አንቺ ባልየውን ወስደሽ ነገ ልጆችሽ እንደማይንከራተቱ እንዴት ታውቂያለሽ? ነገ ለልጆችሽ ምን አስቀመጥሽ? ሀቢብቲ ማፊ ጤንነት አይምሯችሁ አይሰራም። በተለይ ቆንጆ ነኝ ብላችሁ የምታስቡ ሰዎች እንደናንተ አስጠሊታ የለም። የሰው ልጅ ቆንጅና የልቡ ንጽህና ነው እንጂ የፊቱ አፍንጫው መገተሩ አይደለም። አፍንጫ ግትሮ እንሽዳለሽ ከንበልላለ ምን አለች? ዋናው ፖይንቱ ሀቢብቲ ልብስ ንጹህ ሲሆን ነው። እሺ ይግባሽ ከገባሽ። ይሁን ቅሌታም ሰዎች አላችሁ ደግሞ ወይ ደና ትዳር አትይዙ ወይ ይዛችሁ እንኳን እንደው ደና እንኳን አትሆኑ ወይ ቤታችሁን እንኳን መምራት አትችሉ። ወጣችሁ አይጣፍጥ። ወንድ ልጅ ወዱን ይወዳል ውዴ። አንቺ ማለት ነው ጥፍርሽን መሞረድ እንጂ የት ታውቂያለሽ? እሷ ተጎሳቁላ ልጇን ለማሳደግ አራት ልጅ ይዛ ራሷን ጉስቁል አድርጋ የኖረችዋን እንደው እሷ ማስተዳደር ያልቻልክ ጥፍርና ሁማዴ ልትሄድ ነው አንተ። ቁሞ ቀር ልበልም አይደለም ለካ አራት ልጅ ወልዳል። ኧረ እንደው ምን ጉድ ናችሁ ውዴ። ብለሽ እንደምትቀመጪው አይደለም። እሺ ሀቢብቴ ሄድባችኋለሁ። እንዴት እንደሚያቃጥሉ እኮ ሰላም ነው የሚነሱት ብታዩ። እግዚአብሔር እንደምን ማፊ ጤንነት። የአራት ልጅ የአምስት ልጅ የሶስት ልጅ አባት ነኝ። ምን ላረገው ነው ውዴ? ምን ላረገው ነው? ልጆቹ ካደ እኔን አይክደኝም ብዬ ነው ከሱ ጋር ልኖር ውዴ። ሞኝሽን ፈልጊ እሺ። አንቺ የዋር ጅል ለልጆቹ ያልሆነ ለእኔ ይሆን ከንቱ። ሄድባቸዋለሁ። እያንዳንድ ፈራሻለሁ እንዴ እሷ ሁማኔሯን ደቅና ስለሄደች ቤት ያለችዋን እንትን ይላል። ምን ይመስላል? ሲጀመር እኔ ባለትዳር የሆነ ወንድ ጋር ራሱ መቆም ራሱ አሉ ድንጀች እንደ ቅሌታም ሰውዬ ነው ማየው። ሲጀምር ወንድ አይመስለኝም። ባሌ ሲጀመር እንደው እውነት ለመናገር ባሌ እኮ ኩሩ ነው። ገብርኤልን የምሬ ነው፣ ኩሩ እኮ ነው። አሁን ሴት ልጅን እንደዚህ እንኳን ሌላ አይደለም ውሎው ራሱ ከወንድ ጋር ነው። ለዚህ ነው የምወደው እኔ። ውሎው ራሱ ከወንድ ጋር ነው ውዴ። ሴት ጋር ምናምን ሰላም እንዴት ዋላችሁ በቃ አለቀ። ቁጭ ብለው እንኳን አያወራም። ቁርቁሮ ማርያምን
እኔ እንደዚህ የሚችለ ኖ ኖ የሴት ጓደኛ የለውም፣ ወንድ ጓደኛ ነው ያለው ባሌ። ይህ እንደዚህ ከሴት ጋር የሴት ጓደኛ የለውም። እኔም የወንድ ጓደኛ የለኝም። ሀቢብቲ ምን ልትሆኑ ነው? የሴት ጓደኛ ይዞብኝ ራሱ አይመጣም። አላወራም። ሲጀመር እሱ ቢያወራ እህቱን ነው በቃ እንደው ሴት ተብሎ ራሱ ብናወራ ካለበለዚያ እሱ እኮ እንዴት ናችሁ ሰላም ናችሁ ቤታችን ከመጣ ሴት ከሆኑ እዛ ነው የሚገባው። ውዴ ለዚህ እኮ ነው የምወደው። አይ ለጠለጥም ለጠለጥ አይነት ጉድ ነው። ሂድ እስኪ ተሸከምለት፣ ሂድ ተሸከምለት እስከምንትን እስከሚል እዛው ድረስ ውዴ። እኔ በባሌ ድርድር የለኝም። ጨዋ ስለሆነ ማንም ሴት እንድታበላሹ አልፈልግም። ጨዋ ያሳደገው ነው ሲጀመር። ሲያወራሽ አይደል እንዴ ውዴ? እኔና እሱ ስንተዋወቅ ማለት ነው እንዴት እንደተላመድን አንድ ቤት ስለምንሰራ በስራ ተለማምደን አንድ አመት ሙሉ እኮ ነው ለማውራት ራሱ የተግባባ ነው። በአንድ አመት እኮ ነው ውዴ፣ በአንድ አመት ነው። አስበሻል? ዛሬ መጥቶ ለሚሆን ለመግባባት ምን ያክል እንደሚፈጅ ውዴ። የለም የኔ ባል እንደዚህ አይነት ነገር የለም። ኩሩ ነው፣ ወደዋለሁ። ለዛ ሴት ልጅን እንዲህ እንትን አይልም። ፈልጎ ለሄደ መጣጣ የለብንም። እኔ ጣጣ የለብኝ ርግ ግን በራሴ ጥፋት ግን ባሌ ማጣት አልፈልግም ፈልግም ውዴ። በራሱ መንገድ ግን ከሄደ መብቱ ነው። ኖ ፕሮብሌም ውዴ፣ እኔ ችግር የለብኝም። ግን በራሴ ጥፋት ግን በራሴ እንዝላልነት ግን በፍጹም ማጣት አልፈልግም። አም ሶሪ ውዴ። ያው ነው ብንሄድ ተትችክ የለ አረ ፌስታል ውስጥ ነው ውዴ። ሰጥቼክ ነበር አስቀምጠ እንደሆነ ባልሽ ባላችን ነው የጅጭ ከዚህ ውዴ። አንቺ ግን ምን አንቺ ግን እኮ እኔ ደግሞ ወዴት አባቴ ነው የምሄደው? ሴት ልጅም ትማግጣለች እንዴ? ትሄዳለች እንዴ ሴት ልጅም? እናንተ እኮ አታፍሩም እኮ። ምን ፍለጋ ነው የምትሄዱት? ሴት ልጅም ትሄዳለች እንዴ? ምን ልትሆኚ ውዴ? የት ነው የምትሄጂው? ነውር ነው። ሴት ልጅ ልትሄድ ከባለ ውጭ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኧረ ማርያምን ሼ ነው። አይ ማርያምን ማንን ቢጠበስም አይሸተኝም። በስመ አብ ወወልድ ወመንፈስ ቅዱስ ምን ሆንኩ ብዬ ውዴ፣ ምን ሆንኩ ብዬ። ሴት ልጅም ውሽማ ትይዛለች። ምን ልትሆኚ ውዴ? ምን ልትሆኚ ነው? ምን ልታረጊው ነው? ውሽማ የምትይዙ ያለ አይበቃሽም? እኔ ቅስበት አታስገቡኝ። እኔ ተውኝ እስቲ። ሽት የለሽ ጥበት ማርያምን እዚህ ታች ግዛ ሊብቶን ብሎ ሲጀመር እሷን ቀልፍ ስለቀሰቀስካት ነው እንጂ እንትናት። እናንተ አታፍሩም እንዴ? ሴቶችም ትሄዳላችሁ እንዴ? ባሌ እንዳይሰማኝ አለ እንዴ? እናንተ ቅሌታም ሴትዮ ውላ ማለት ነው። ምን ልትሆኑ ነው? ከባላችሁ ውጭ ስለብዜት አባትሽ ልትሄጂ ነው። አንቺ ደግሞ ቅሌታም ሴትዮ። እናንተ ደግሞ ከብረ ቢስ ውላ አታፍሩም እንዴ? ውዴ ምን ልትሆኑ ነው ደግሞ? ሌላ ወንድ ጋር የምትሄዱት ሴቶቹ ደግሞ ነውር እኮ ነው። እንደው የሆነ ከተባለ ራሱ ከወንድ ይሻላል ውዴ። አንቺ ደግሞ ምን ልትሆኚ ነው? ቅሌታም ሴትዮ ምን ልትሆኚ ነው አንቺ? በኔ ባጨራ ግበራና ውሽማ ቆንጆ ነው። አንቺ አፈር ቤት ልፋጫ ምን ትመስላለች ደግሞ? ጎንፎ ጭልፋ። እኔ ከባሌ ውጭ ማርያምን ወንድ ያለም አይመስለኝ ውዴ።
ይች እንደሚቻላል እንዴ? ያለ ሰውዬው እንደሚቻላል እንዴ? ምን ልትሆኚ ውዴ? በነገራችን ላይ ማለት ነው ሰርታችሁ 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 ማትለወጡ ሰዎች ምን አይነት ሰዎች እንደሆናችሁ ታውቃላችሁ? 90% ዝሙት የቤት በረከት ያጠፋል። በነገራችን ላይ ዝሙት የሚዞምት ሰው ቤቱ በረከት የለውም፣ ሰላም የለውም። የሚሰራው ሁሉ ቡኩን ነው። የሚያደርገው ሁሉ በሰዎች ዘንድ ተቀባይነት የለውም። የሚናገረው ሁሉ አይጣፍጥ። የሚናገረው ሁሉ እውነት አይሆን፣ ውሸት ነው። ዝሙት ማለት የቤትን ማለት ነው በረከት ነው የሚያሳጣው። ውዴ እኔ በረከቴን ማጣት አልፈልግም። ምን ልሆን ብዬ ውዴ ያውቁ ነው። ስለዚህ በረከቴን ከማጣ ሞቴን እመርጣለሁ። ኔቨር ሀቢብቲ እንዲ እንኳን ሌላ አይደለም አይቼ ራሱ አልመኝ። እኔ ሽ ከባሌ ውጭ ወደ ውጭ ካልፈለግኩት ለምን አገባዋለሁ? ካልፈለግኩት የመተው መብት አለኝ አለማግባት። ፍቺ ውዴ፣ ካልፈለግሽው ፍቺው። ለምን አስማገጠሽ? 24 ሰዓት እዛው አታፍሩም? እንዲህ ሴቶች ደግሞ ምን ልትልሆን ብለሽ ነው አንቺ ቅንቅና? ምን ትመስላለች? አትፈቺውን ብትፈቺ ይሻላል ከዚህ ሁሉ። አሪያን ነውር እኮ በረከት ያሳጣል። እንደ ዝሙት ባልጌ የለም። አትሱም ጥሩ አይደለም። ያረብን ማውለስ ጠብቀኝ የኔ አባት፣ እንደው አደራህን በረከትህን እንደው እንዳላጣ ኖ ውዴ፣ ኖ ወይ አላችሁ እንዴ? አላችሁ። ስሚ ሀዊ፣ ልጄ አሜሪካን ነው የተወለደው። ልጅሽን ለልጄ እንዳንተኝ ቆንጆ ከሆነች ምን ትመስላለች? ምን ልገዣት ነው እንዴ? በአሜሪካ ምን እኔ ልጄ ለአሜሪካ አልወስዳትም እንዴ? ልጄ አሜሪካ የተወለደው ቀቅለሽ ቢሆን ምን አገባኝ እንዴ? አሜሪካሽን እዛ ቀቅለሽ ቢዩ። ታዲያ የእኔ ልጅ በአሜሪካን የምትታለል መሰለሽ እንዴ? እኔ እናቷ አለሁላት። እሺ ቀብረር አድርጌ ነው እንደ አሜሪካን ማኖራት፣ በዩናይትድ አረብ ኤሜሬት ውስጥ ማለት ነው። አንቺ ምን ጎሏት ብዬ ነው እኔ ልጅሽ አሜሪካ ተወለደ ብዬ ልጅን ለአንቺ ምሰጥ ዛ ምን ሸቀጣ ሸቀጥ ሱቅ ሂደሽ ግዢ። እሺ የኔ ልጅ በብር የምትገዛ አይደለችም። እሺ ልክልክሽ ነው ነግሬ ከዚህ ማባረርሽ። ምን ትመስላለች? እባክሽ ልጅሽ አሜሪካን ነው የተወለደው። የእኔ ደግሞ ዩናይትድ አረብ ኤሚሬትስ ውስጥ ነው የተወለደችው። ውዴ ኩሮ ጽድት ያለች ሴት ናት። እሺ ደግሞ እሷ ዲያቆን ነው የምታገባው እንጂ እንደዚህ አታገባም። እንዲህ አታፍርም? እንዲህ አሜሪካን ነው የተወለደው። እኔ ምን አገባኝ? አሜሪካሽን ተሸክመሽ ዙሪ። እኔ ምን አገባኝ? በአሜሪካን ልጄ ልትታለል ነው ውዴ። በገንዘብ አትታለልም። ንጹህ ልብ ያለውን ነው የምታገባው። ፈርሃ እግዚአብሔር ያለው ብር ታሻክመሽ ዙሪ ውዴ። ሰርታ ታገኛለች። ዶክተር ነው የምትሆነው። ደግሞ በብር ደግሞ ልጄ ልሽጥ እንዴ? እንዲ አሜሪካን ቁጭ ብላችሁ ሰውን መግዛት የምትፈልጉ አንዳንድ ሰዎች አላችሁ። እኔ አልወድም። ማርያምን የሰው ልጅ በገንዘብ አይገዛም። ስታገቡ በገንዘባችሁ ተመክታችሁ እንዳታግቡ። ገንዘቡን አይተሽ ካገባሹ ማለት ነው። በነገራችን ላይ ልንገርሽ ነገ ማለት ነው አውጥቶ ሲጥልሽ ዩ ዶንት ሃቭ ኮንፊደንስ አይኖርሽም። በራስሽ የምተማመን አቅምሽ በጣም ዜሮ ነው። እሱ ሁሌ ይጮቅንሻል ወደ ታች። በእጁ ውስጥ ነው እንደዚህ የምትሽከረከሪው ማለት ነው። ውጪ ስልሽ ወጣ ግቢ ኖ ሀቢብቲ፣ እኔም ሰርቼ ማደር እችላለሁ። ሀብታሙን ምን አገባኝ እኔ ስለሱ ሀብታምነት። ሲጀመር እኔ ድሮም እንደኔ አይነት ሰው ነው የምፈልገው። እንደኔ አይነት ሰው ነው ያገባሁት። ደሞዝ ተቀጣሪ ሆነን ነው እኔና እሱ የተገናኘ ነው። ገብርኤል እኔ አልወድም። በገንዘቡ የሚመካ ሰው አልወድም ውዴ። ገንዘብ ማለት አላፊ ጠፊ ነው። በማንነት ወዳ የመጣችዋ ሴት መቼም አንተን ጥላ አትሄድም። ገንዘብህን አይታ የመጣች ለታ ግን ማርያምን አንተ የጨረስክለታ ጥላ ትሄዳለች። ገደል ነው የምትገባው። እሺ ገንዘብ ደግሞ ዛሬ ይኖርሃል፣ ነገ ታጣለ። ዛሬ ያለህን ሁሉ ነገ ልታጣ ትችላለህ። ዛሬ የሌለህን ነገር ደግሞ ነገ ልታገኝ ትችላለህ። ይሄ ማለት ነው እንደ እግዚአብሔር መልካም ፍቃድ የሚሆን ጉዳይ ነው። ገባሽ? ምክንያቱም እግዚአብሔር ካላለ ነገን መኖር ስለማንችል፣ ነገን የምንኖረው እሱ ሲፈቅድ ብቻ ነው። ፈጣሪ ከላይ ሲፈቅድ ብቻ ነው። ካለበለዚያ መኖራችሁም ሀቢብቲ። ገንዘብም ደግሞ ነገን ዛሬ ያለሽን ነገ የምትኖሪበት ፈጣሪ
ከፈቀደ ነው፣ ካልበለዛ መኖር አትችይም ሀቢብቲ። ልንገርሽ ብዬ ነው። ለገንዘብ ብለሽ እዚህ እዛ ሄደሽ ገላሽን አቸርችር። ይውዴ ያክብርሽ፣ ይውደድሽ እንደ ሴትነትሽ። ገባሽ? ካልበለዛ ገንዘብ አላፊ ጠፊ ነው ውዴ። ሰርተሽ ወተሽ የምትገቢበትን ነገር ይኑርሽ። እኔ አሁን ሴቶችን የምመክረው ነገር ምንድን ነው? ስራ ይኖራችሁ፣ ስራ ወታችሁ የምትገቡበትን ነገር ይኑራችሁ፣ ኮንፊደንስ ይኑራችሁ። በምንም አይነት መንገድ ማንም ሰው በህይወታችሁ መጣ ሄደ፣ ምንም ነገር እንኳን ከእናንተ የሚጎል ነገር እንደሌለ ማሳወቅ አለባችሁ። ኮንፊደንስ ይኖራችሁ። ይህ ባሌን ወደዋለሁ አከብረዋለሁ ምናምን፣ ግን በቃ እኔም የራሴ ስራ ይኖረኛል፣ እሱም የራሱ ስራ አለው፣ እኔም የራሴ ስራ አለኝ ውዴ። አብረን ተጋግዘን ነው የምንሰራው የምንኖረው እንጂ ቁጭ ብዬ እጁን አላይም። ቁጭ ብዬ እጁን አይቼ ምናምን እሱ የሄደለታ እኔ ባዶ እንደሆንኩ እንዲያስብ አልፈልግም። ኖ ሀቢት አላችሁ እንዴ? ባልሽን አሜሪካን እንውሰደው ነው ውዴ። እኔንማ ልንገራችሁ፣ ማጉድ ልንገራችሁ። አሜሪካን ልውሰድ አንዷ ልጅ ማለት ነው ባሌም ማለት ነው አሜሪካን ልትወስዶ ትጀነጅነዋለች። እናንተ ሴቶች ቅሌታም ናችሁ። ግን አልተጋባንም። የዛን ሰዓት ላይ አልፈልግም ማለት ውዱ ባሌ ኩኩሩ ነው። ገብርኤልን እንደዛ ነው። እሺ ካለሽ ውሰጂው ውዴ። ዱባይ ውሰጂ። የምሬን እኮ ነው። አሁን ሽቴ ልሸጥ ነው። ውጡልኝ። ሄድኩባችሁ ይበቃችኋል። ስሙ ሻርባ አምጥቻለሁ እኮ ሻርባ አገዙኝም እንዴ? ሻርባ 4% ነው። እሺ እያሉ እንደዚህ ይወጣሉ። አያምርም? ደግሞ ረዛዥም ናቸው ምናምን 4% ነው። ዲስካውንት አውጥቼ ነው በነገራችሁ ላይ። ይሄ አንዱ ፍሬ 40-50 የለኝም። ደግሞ በአንቱ ልጅ ጥንዴ መድኃኒዓለም እንደ የትማችሁ ቱታ አላችሁ፣ ይህን ቱታ አመጣው፣ ሻርባ አላችሁ አመጣው፣ አስተሸዋር አላችሁ አመጣው፣ ሺቲ አላችሁ። አሁን ደግሞ ጭራሽ ፓንት ነው የቀራችሁ። እኔ መሞቴ ነው ዘንድሮ በእነዚህ ሰዎች ማበዴ ነው። እኔ እኮ እንደ እብድ እኮ የተቆጠርኩ ነው። እኔ ማበዴ ነው። የለም ውዴ፣ የምን ፓንት ነው? ትንሽ ቆይታችሁ ሞዴስ ነው አመጣለሁ ውዴ። እሺ ቀጣይ ደግሞ ፓንታ። አሁን ይሄንን ግዙ። ኦሪጂናል በስመ አብ ወወልድ ወመንፈስ ቅዱስ ኦሪጂናል አስተሸዋር ነው።